አሁን በዚህ ሰዓት ምን እያያችሁ ይሆን ወገኖቼ? ምን እያየን ይሆን? ምን እያየን ይሆን? በየቀኑ በስልክ ስክሪን ላይ የምታያቸው በሺዎች የሚቆጠሩ ምስሎች፣ ቪዲዮዎች፣ ብዙ መረጃዎች ዝም ብሎ የሚያልፉ ይመስላችኋል? ዝም ብሎ የሚያልፍ ይመስላል፣ ግን እውነታው ሌላ ነው። ሳይንቲስቶች እንደሚናገሩት ከሆነ አእምሯችን ከምንሰማው ይልቅ የምናየውን ነገር በ60,000 እጥፍ በፍጥነት ይረዳል፣ በቋምነትም ያስቀምጣል። አእምሯችን ውስጥ የምናያቸው ነገሮች ጥሩም ይሆኑ መጥፎም ይሆኑ በ60,000 እጥፍ በፍጥነት ተረድቶ በቋምነት አእምሯችን ውስጥ ሴቭ አድርጎ ያስቀምጣል። መጽሐፍ ቅዱስ በማቴዎስ 6:22 ላይ እንዲህ ይላል፣ የሰውነት ማብራት ዓይን ናት። ዓይን እንግዲህ ጤናማ ብትሆን ሰውነት ሁሉ ብሩህ ይሆናል። ይህ ማለት ግን ዓይን እየታመመች ከሆነ ሕይወት በሙሉ በጨለማ ይሞላል ማለት ነው። ዛሬ የምናየው ነገር ነገ ማንነታችንን ይቀርጻል። ልድገምላችሁ፣ ዛሬ የምናየው ነገር የነገ ማንነታችን ነው። ሕይወታችንን በዛው ነው የሚቀርጸው። ብዙዎቻችን ዝም ብዬ አይቼ እኮ ነው እንላለን። ነገር ግን ዓይን የማይዘጋ የነፍስ በር ነው። አንድ ያየኸው መጥፎ ምስል፣ አጸያፊ ድርጊት ወይም የሌሎችን ሕይወት የሚረብሽ መረጃ አእምሮ ውስጥ ስክሪንሾት ተደርጎ እንደሚቀመጥ ታውቃለህ? ዛሬ እንደ ቀላል ያየኸው መጥፎ ነገር፣ መጥፎ ድርጊት የሆነ ነገር አእምሮ ውስጥ ሴፍ ተደርጎ ስክሪንሾት ተደርጎ ነው የሚቀመጠው። እሱ ነው ጸሎት ላይ ስትቆም የሚረብሸው። ዝማሬ ላይ ስትቆም ያየኸው ነገር ሐሳብን ይረብሸዋል። ለማንበብ የእግዚአብሔርን ቃል ለማንበብ ስታስብ አእምሮህን ይረብሻል። ሳታውቀው መንፈሳዊ ጥንካሬ እየደከመ እየወረደ ይመጣል። ጸሎትን ለመጸለይ እየደከመ ብዙ ነገሮችን አእምሮች ውስጥ ሴቭ እያደረግ ከመጣ ሳታውቀው መንፈሳዊ ጥንካሬ እየወረደ እየደከመ ይሄዳል። ለምን መሰለ? መርዝ ያለበትን ምግብ በልቴ ጤናማ መሆን እንደማትችለው ሁሉ መርዝ ያለበትን ነገር አይተ መንፈሳዊ ሰው መሆን አትችልም። መርዝ ያለበትን ቪዲዮ፣ ምስል፣ የሆነ ነገር አይተ ጤናማ መሆን አትችልም። በምስል የታገዘ በቪዲዮ የታገዘ ፈተና ዛሬ በየቤታችን በየመኝታችን በቤታችን ውስጥ በስልካችን በኩል በቴሌቪዥን በተለያየ ነገር ወደ ቤታችን ገብቷል። የሚገርማችሁ ነገር ኢዮብ 31 ቁጥር ላይ ሄዳችሁ ስታዩት ኢዮብ እንደዚህ ይላል፣ ከዓይኔ ጋር ቃል ኪዳን ገባው ይላል። ኢዮብ በዘመኑ ኢንተርኔት አልነበረም፣ ስማርትፎን አልነበረም። ነገር ግን የዓይንን አደገኛነት ያውቅ ስለነበረ ዓይኑን ካልጠበቀ ልቡን መጠበቅ እንደማይችል ተረድቶ ስለነበረ ከዓይኔ ጋር ቃል ኪዳን ገባዋል። ከዓይኔ ጋር ቃል ኪዳን ገባዋል። የፈለግኩትን ኢሞሽንን ከፍ የሚያደርገው ለሌላ ነገር የሚያዳርገኝን ነገር አላይም ብሎ ከዓይኑ ጋር ቃል ኪዳን ገባው። እናንተ ዛሬ እንዴት ነው ዓይናችሁን እየጠበቃችሁ ይሁን እየፈለጋችሁትን ነገር በፈለጋችሁበት ሰዓት ነው የምታዩት? የምታዩትን ነገር እያሰላሰላችሁ ነው ያላችሁት? እንደዛ ከሆነ መንፈሳዊ ነገራችሁ እየደከመ ነው የሚለው። ዳዊትን አስቡት። በዓይኑ ያየው አንድ ምስል ወይ ደግሞ አንድ ሴት ሕይወቱን ቤተሰቡን ለረጅም ጊዜ ለሚያቆይ መከራ እንዴት እንዳደረገው። የዓይን ፈተና ትንሽ ነው አይባልም ወገኖች። በትንሽ ክሊክ የሚጀመር ነገር መጨረሻው የነፍስ ጥፋት ሊሆን ይችላል። ከምታዩት ተጠበቁ ሲል ለነፍሳችሁ ሲል ነው ማወራው። ከምታዩት ነገር ተጠበቁ። ዘፍጥረት 3:6 ላይ እንደዚህ ይላል፣ ሴቲቱም ዛፉን ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች ይላል። ይሄ ዓይንን ግን ጤናማ አይደለም። ጤናማ አስተያየት ጤናማ አይደለም።
ያየችው ጤናማ አይደለም። ለዛ ነው በዛ በኩል ነው ውድቀት የመጣው። ታዲያ እንዴት ራሳችንን እንጠብቅ? ፊታችንን ከስክሪናችን ላይ እናዞር? ስልክ መጠቀም እንተው? ቴሌቪዥን መጠቀም እንተው እያልን ነው አይደለም። እንዴት ታዲያ አይናችንን እንዴት እንጠብቅ? ህይወታችንን እንዴት እንጠብቅ? አንደኛ መጣሪያ ልምድ ይኖረን፣ ፊልተር ይኖረን። እንደዛ ስንል ማንኛውም ቪዲዮ ወይም ፎቶ ከማየታችን በፊት ይሄ ነገር ለነፍሴ ምን ይጨምራል፣ ምን ይጠቀማለሁ ብለን ራሳችንን እንጠይቅ። የማይጠቅመን ከሆነ እንለፈው፣ በድፍረት እንለፈው። የዛን እግዚአብሔርም ይረዳናል። ሁለተኛ የሶሻል ሚዲያ አጠቃቀማችንን እንመርምር። መርምሩት። የማይገቡ ምስሎችን የሚያሳዩ ገጾችን አንፎሎ፣ አንሰብስክራይብ እናድርገው። አልጎሪዝሙ የሚያመጣልን መጥፎ ነገር አትመልከት። ካላየው በሂደት መምጣቱን ያቆማል። እሱ ራሱ መምጣቱን ያቆማል። ብዙ ጊዜ የምናያቸውን ነገሮች ነው ፔጃችን ላይ ገጻችን ላይ የሚያመጣልን ባይዘ። 3 አይንህን በመልካም ነገር ሙላው። አይናችንን በመልካም ነገር እንሙላው። መጽሐፍ ቅዱስን እናንብብ። የሚያነጹ መንፈሳዊ ቪዲዮዎችን ምስልም ሊሆን ይችላል፣ እሱን እንመልከት። ጨለማን ለማባረር ብርሃን መብራት እንዳለበት ሁሉ መጥፎ ምስል ለማጥፋት አይናችንን በመልካም ምስል፣ በመልካም ቪዲዮ፣ በመልካም እይታ መሙላት አለብን። ወዳጄ ሆይ አይን የእግዚአብሔር ስጦታ ነው። ይህንን ስጦታ ለሰይጣን መግቢያ ቀዳዳ አታድርገው። ይህንን ስጦታ ለሰይጣን መግቢያ ቀዳዳ አታድርጊው። እህቴ ዛሬ ቆም ብለህ አስብ። የምታየው ነገር ወደ መንግሥተ ሰማይ ኢየሱስን ወደ መምሰል ነው እያቀረበ ያለ ወይስ ወደ ጥልቁ ወደ ጨለማ ነው? ነፍስህን የሚቀድስ ነው ወይስ ነፍስህን የሚያበላሽ የሚያቆሽሽ እንድትጮህ የሚያደርጋት ነገር ነው እያየ ያለው? ከምታዩት ነገር ራሳችሁን ጠብቁ። ከምናየው ነገር ራሳችንን እንጠብቅ። ከስር የማስቀምጥላችሁን የመጽሐፍ ቅዱስ ጥቅሶችን እንድታነቡ በእግዚአብሔር ፍቅር ጠይቃችኋለሁ። ይህ መልእክት ለብዙዎች መዳን ምክንያት እንዲሆን ሼር አድርገው። አስተያየትን በኮመንት መስጫው ላይ ጻፍልኝ። እንደዚህ አይነት ህይወት የሚቀይሩ ትምህርቶች እንዲደርሳችሁ ህያው መልእክት ወይ ሊቪንግ ሜሴጅ ቻናልን ሰብስክራይብ በማድረግ ቤተሰብ ሁኑ። እግዚአብሔር አይናችንንን ልባችንንም ይጠብቅልን። እወዳችኋለሁ። በሌላ ቪዲዮ እስክመለስ ድረስ በጤና ቆዩልኝ።